በ1969 ዓመተ ምህረት እንደተመሰረተ የሚነገርለት የሐዋሳ መምህራን ትምህርት ኮሌጅ እስካሁን ድረስ በውስጡ በርካታ ሀገርን የሚጠቅሙ ንቁ መምህራን በማፍራት በግንባር ቀደምትነት የሚጠራ ተቋም ነው። የሐዋሳ መምህራን ትምህርት ኮሌጅ በ2018 ዓመተ ምህረት በ28ኛው ዙር በመደበኛ መርሃ ግብር ያሰለጠናቸው 490 እጩ መምህራን በዲፕሎማና በሰርተፍኬት ደረጃ ማስመረቁን የሐዋሳ መምህራን ትምህርት ኮሌጅ ዲን ዶክተር ንጋቱ ቱአሻ ተናግረዋል። ከተመራቂ መምህራን መካከል 348 ወንድና 142 ሴት መሆናቸውን በምረቃ መርሃ ግብሩ ላይ የተገኙት ዶክተር ንጋቱ ቱአሻ ገልጸዋል። በዛሬው ዕለት በመደበኛ መርሃ ግብር በአዲሱ የትምህርት ፖሊሲ መሰረት ትምህርታቸውን ሲከታተሉ የነበሩ በ12 ሲደመር 2 ዲፕሎማ በመደበኛ መርሃ ግብር በ8 የቀለም ትምህርት አይነቶች ወንድ 345 ሴት 52 በድምሩ 397 ተማሪዎች እንዲሁም በ12 ሲደመር 2 ዲፕሎማ በመደበኛ መርሃ ግብር በቅድመ አንደኛ የትምህርት መስክ ወንድ 3 ሴት 55 በድምሩ 58 ተማሪዎች እንዲሁም በ12 ሲደመር 1 ሰርቲፊኬት በመደበኛ መርሃ ግብር በቅድመ አንደኛ ትምህርት መስክ ወንድ 0 ሴት 35 በድምሩ 35 በአጠቃላይ ወንድ 348 ሴት 142 በድምሩ 490 እጩ ምሩቃን ለምረቃ የበቁ መሆናቸውን የኮሌጁ አካዳሚክ ኮሚሽን ሐምሌ 24 2018 ዓመተ ምህረት ባካሄደው ጉባኤው መርምሮ በማጽደቅ እንዲመረቁ ወስነዋል። እንደ ሀገር የትምህርት ስብራት ለማከም በተያያዘው ኢኒሼቲቭ ባለፉት ዓመታት እንደ ሲዳማ ክልል ዘርፈ ብዙ ተግባራት መሰራታቸውን በምረቃ መርሃ ግብሩ ላይ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ ብራሳ ተናግረዋል። በዚህም የትምህርት ስርዓት መዳከም በቅድመ አንደኛ ደረጃ መሆኑን ገልጸው ይህንን ችግር ለመቅረፍ ከቅድመ አንደኛ እስከ መካከለኛ ደረጃ ትምህርት ቤቶች በርካታ ስራዎችን የተሰሩ መሆናቸውን በመግለጽ አሁንም ሀገራዊ ሪፎርም በመከተል ሀገርንና ትውልድን የሚገነቡ መምህራን በማፍራት ደረጃ ላይ መሆናቸውን አክለው ጠቁመዋል። የትምህርት ውጤት የሚወሰነው በዋናነት በመሰረት ላይ በሚሰራው በህፃናት ላይ በሚሰራው ስራ መሆኑን ከግምት በመውሰድ ከታችኞቹ ክፍሎች ጀምሮ ተማሪዎች ብርቱ መሆን የሚችሉበትን እድል ለመፍጠር ከቅድመ አንደኛ ጀምሮ ከፍተኛ ርብርብ እየተደረገ ይገኛል። ተመራቂ እጩ መምህራን በኮሌጅ ቆይታቸው ያገኙትን እውቀትና ክህሎት በመጠቀም ትላንት ያስተማራቸው ቤተሰቦችና ሀገራቸውን በታላቅ ኃላፊነት ማገልገልና መርዳት እንደሚጠበቅባቸው አቶ በየነ ብራሳ መልእክት አስተላልፈዋል። እናንተ በምትሰማሩበት መልካም ስራ የምትሰሩ ዜጎችን በታማኝነት የምትቀርጹ ለሀገር በማመን ለሀገር በማሰብ ለዜጋ በማሰብ ለትውልድ በማሰብ የምትሰሩ ባለሙያዎች እንድትሆኑ ላሳስባችሁ እፈልጋለሁ። የኮሌጅ ቆይታቸው ያጠናቀቁ ተመራቂ እጩ መምህራን የተጣለባቸው የሀገር አደራ በመቀበል ነገ ላይ ሀገርንና ትውልድ መገንባትና መቅረጽ የሚችሉ ተማሪዎችን ለማፍራት ዝግጁ መሆናቸውንም ተናግረዋል። ለሀገር የሚሆን ትውልድ ለማብቃት ከእግዚአብሔር በታች እኔ የተቻለኝን ለማድረግ ዝግጁ አደርጋለሁ። ወደፊትም ደግሞ የራሴንም ሙያ ለማሻሻል እንደዛ አስባለሁ። ኃላፊነትን በደንብ ይወጣለሁ። ከዚህ በመቀጠል እኔን የበለጡን ለማፍራት በጣም ትልቅ ምኞትና ትልቅ እውቀት አለኝ። አመሰግናለሁ። እኔን የሚጠብቀኝ ኃላፊነት እንደና አይነት ተማሪ ማፍራት ነው የምፈልገው ነገር